የፋያው ሽምግልና በሚገርም ሁኔታ ተሳካ። የሚያገቡበት ቀንም ተወሰነ። ጆሮና ተምቹ እንግዲህ በተላኩት መሰረት ከፋኑሴ ቤት ሄደው ሽምግልናውን በሚገርም ሁኔታ አሳክተውታል። ፋኑሴን ባየችው ነገር በጣም ተገርማ ነበረ። እናንተ እነማን ናችሁ ስትላቸው ተምቹና ጆሮም ልጃችሁን ለልጃችን ልንል የመጣ ነው፣ እማትፈቅዱልን ከሆነ ቁጭ አንልም በማለት ያው የሽምግልና ወጉን በትክክል አድርሰዋል። ተምቹ ደግሞ እስካሁን ድረስ የፋያውን ስም አያውቅም ነበር። አቶ ኖላዊ ልጃችሁን ይፈልጋሉ፣ ስለዚህ ልጃችሁን ስጡን በማለት ሽምግልናውን አቀረበ ጆሮ። ተምቹ ደግሞ ማን ነው ኖላዊ ሲል ሲከራከር ነበረ። እስካሁን ድረስ ፋያው እንደሆኑ እንጂ ኖላዊ እንደሆኑ እንኳን አያውቅም ነበር። ሰላም ሰላም! ውድና እየተከበራችሁ የቻናል ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ስል በትህትና ጠይቃለሁ። ዛሬ እንግዲህ ኖላዊ ድራማን ይዤ መጥቻለሁ። እስከ መጨረሻው እንድትከታተሉኝ እጠይቃለሁ። በባለፈው ክፍል እንግዲህ ያው ኤላም ከደሴ መጥቶ ሀና ልታገባ እንደሆነና ለሌላ ሰው ቃሏ እንደሰጠ ሲሰማ በጣም ተናዶ ተበሳጭቶ ነበርና ጓደኛው አሊም ከደሴ ድረስ መጥቶ እሱን ሊያጽናናው ሙከራ እያደረገ ነበር። ሀና ደግሞ ግራ ገብቷት ሰው ግራ ታጋባለች። ወይ ከአንዱ ጋር ትሆን አንዱ የሆነ ነገር ሲላት ወደዛኛው ጋር ያኛው ደግሞ ሌላ ሀሳብ ሲያመጣ ወደዚህ ጋር እያለች እያመናታች ነበረ። ወይዘሮ ሜላት ከእስር ትፈታለች ብለን የሁላችንም ጉጉት ነበር። ነገር ግን በሚያሳዝን ሁኔታ እስካሁን ድረስ ከእስር ልትፈታ አልቻለችም። ሜሮን እንግዲህ እርግብን ይቅርታ ጠይቀቻት። ያው ባዩሽ ምንም እንኳ ጨካኝና አረመኔ ሰው ብትሆንም መሞት እንደሌለባት አምናለሁኝ ብላ ይቅርታ እንድታደርግላት ጠየቀቻት። እርግብም ማንን ነው ይቅርታ የምትይው? እኔን ነው? ገና እኮ ስትገቢ በአክስቴ ሞት እየተሳለቅሽ ነበር፣ ይገባታል ስትይ ነበር ስትልም እርግብ መለሰችላት። ሜሮንም እርግብዬ ይቅርታ አድርግልኝ፣ እኔ እኮ በሰዓቱ ስሜታዊ ሁኜ ነበረ፣ ባዩሽ በመሞቷ በጣም አዝኛለሁ፣ ግን ደግሞ በእሷ ጦስ ነው እዚህ ያለ ነው እያለችም ስሜቷን ገለጸች። እናም በአክስትሽ ሞት አዝነሻል አይደል አለቻት። እርግብም በመሞቷ ሳይሆን ያዘነችው በአሟሟቷ ነው። ምክንያቱም በአክስቴ ሞት ምክንያት ነው እዚህ ያለ ነው፣ ሁላችንም እየተሰቃየን ያለ ነው። ይህን ደግሞ አሟሟቷን ንገሪ ብልሽም ልትነግሪኝ አልቻልሽ። ስለዚህ እኔ ይቅርታ እንዳደርግልሽ ከፈለሽ በመጀመሪያ ስለ አክስቴ አሟሟት እንዴት እንደሞተች አንድ ባንድ እንድትነግሪኝ እፈልጋለሁ ብላ ነገረቻት። ሜሮንም እንግዲህ ስለ ጉዳዩ ምንም ነገር እንደማታውቅና ብቻ የዛን የሞተች ቀን አብራ እንዳለችና ስልክ ደውላ እንደጠራቻትና የሆነ ልጅ እያስፈራራት እንደነበርና ስልክ ደውላ እንገናኝ ብላት እሷ ዞር ብላ ከልጁ ጋር ሲነጋገሩ ቪዲዮ እንደቀረጸቻቸውና ሽጉጥ አውጥቶ እንደገደላት ነገረቻት። እርግብም ልጁ ማን እንደሆነ እና የት እንዳለ ስትነግሬ ብቻ ነው ይቅርታሽን እምቀበልሽ፣ ካልሆነ ግን መቼም ይቅር አልልሽም ስትላት፣ ሜሮን ምን ያደርግልሻል ብላ ስትጠይቃት፣ ካገኘሁትማ የአክስቴ ደም ደመ ከልብ ሆኖ አይቀርም፣ እበቀልላታለሁ፣ እኔ በራሴ አንቄ ነው የምገለው፣ ስለዚህ ልጁን የማገኝበት መንገድ ንገሪ ስትል ጠየቀቻት። ሜሮንም ስለ ሰውየው ምንም ነገር እንደማታውቅና አክስቷ ባዩሽ ከብዙ ሰዎች ጋር እንደምትሰራና ያ ልጅ ደግሞ ከዛም በኋላ አይተው እንደማታውቅ ነገረቻት። ወይዘሮ ሜላት አሁንም እዛው እስር ቤት እየተሰቃየች ትገኛለች። አቶ ኖላዊ ደግሞ ሊያገቡ አስበዋል፣ ወስነዋል። ግን ለሀና አልነገሯትም ነበር። ሽምግልና በባለፈው ክፍል ጆሮንና ተምቹን ልከዋቸው ነበረ። ግን ደግሞ ጆሮና ተምቹ በሚገርም ሁኔታ አዝናኝ አስቂ በሆነ መልኩ እንዲሁም ደግሞ ማድረግ ያለባቸውን ነገር አድርገው ኃላፊነታቸውን ተወጥተው ሽምግልናውን አሳክተውታል ማለት ነው። ፋኑሴ ጋር በመሄድ ልጃችሁ ለልጃችን ብለን የመጣ ነው፣ ካልፈቀዳችሁልን አንቀመጥም፣ ልጃችሁና ልጃችን በጣም ይዋደዳሉ፣ እነሱ ተዋደዋል፣ ያው
ቤተሰቦቻቸውን ማሳወቅ ስላለብንና ፍቃዳቸውን ማግኘት ስላለብን ነው እንጂ ልጆቹ እኮ ተፋቅረዋል ብለው ፋኑሴ ጋር ሄደው ያወራሉ። ፋኑሴም ደግሞ ልክ እንደ እናትና እንደ አባቱን አስታዳምጥ ነበር። እናም ሽምግልናችሁን ተቀብያለሁ ቁጭ በሉ አለቻቸው። ተምቹ እንግዲህ ብዙ ነገር ሲዘባርቅ ነበር። ለልጃችን ለአባታችን እያሉ ፈታስ አድርገውናል። እውነት ለመናገር በጣም ዘና ብዬበታለሁ። እኔ በበኩሌ በጣም ነው ፈታ ያደረጉኝ ማለት ነው። ተምቹና ጆሮ የድራማው ድምቀት ናቸው። አሁን ላይ እንደውም ተምቹንና ጆሮን ለማየት ነው ብዙ ተመልካቾች የሚሄዱት እና በጣም የሚያደርጉት ነገር ፈታ ያደርጋል። እና አቶ ኖላዊም እንግዲህ ከአንድ ወደ 2 ሊሄዱ ነው፣ ባለትዳር ሊሆኑ ነው። ፋኑሴን ፍቃደኛ ሆና ቃሏን ሰጥታለች ማለት ነው። ከአሁን በኋላ ፋያውና ፋኑሴ ተሞሽረው በቃ ፏፈከት ነው። ነገር ግን ተምቹ ደግሞ ፋኑሴን ሲመኛት ነበር። አቋሟ፣ መልኳ፣ ዳሌዋ ምናምኗ እያለ ሲያደንቅ ጆሮ ተቆጣው። አንተ ያመሃል እንዴ? ፋያው እኮ ሽምግልና ነው እንጂ ላኩን ለአንተ ለራስ ልታደርጋት ነው እንደ ብለው ይቆጣዋል። ከዛም በኋላ እንግዲህ ጆሮና ተምቹ ፋኑሴ ጋር ይበላሉ፣ ይጠጣሉ። ፈታ ብለው ከጨረሱ በኋላ ወደነ ፋያው ቤት ይመለሳሉ ማለት ነው። እዛ ደግሞ ሀና ነበረችና አቶ ኖላዊ ጨንቋቸው ሲንጎራደዱ፣ እንዴ አባዬ ምን ሆነሃል ዛሬ ሰላም አይደለም እንዴ አለችው። ሀንዬ ምን ሰላም አለ ብለሽ ነው? ብታይ ጭንቅ ብሎኛል አላት። ምንድን ነው አባዬ ያስጨነቀ እስኪ ንገረኝ ብላ ስትጠይቅ አቶ ኖላዊም ሀናን ቁጭ አደረጉና ሊያገቡ እንደሆነ ነገሯት። ሀናን በሰማችሁ ነገር በጣም ተገረመች። እንዲ አባዬ ምን እያልከኝ ነው? ከመቼ ጀምሮ ነው ደግሞ የምታገባው? ሲቀጥልስ ደግሞ ማንን ነው የምታገባው? ታውቃታለህ ከዚህ በፊት እያለች ጥያቄዋን ታቀርባለች። አቶ ኖላዊም አዎ ላገባ ነው ሀንዬ፣ በቃ ከዚህ በኋላ ማግባት አለብኝ። ልጅቷንም አውቃታለሁና ሽማግሌ ዛሬ ልክ ያለውና አሁን እየተጨናነኩት ምን እንደደረሱ ለማወቅ ነው። እሻሉ ወይስ ደግሞ እምቢ አሉ የሚለው ነገር አሳስቦኝ ነው ብለው ነገሯት። ሀንዬም እንግዲህ የአባቷ ነገር ትንሽ ግራ ቢያጋባትም ግን በጣም ደስ ብሏት ነበር። አባቷ ከብቸኝነት ወደ ሰው ጋር የትዳር አጋር ጋር ሊኖሩ ስለሆነ በጣም ደስ ብሏታል እና ለአባቷ ደስታዋን ገዛ አቀፈችው። ምንም ግራ ቢያጋባትም ግን አባቷ ማግባት እንዳለባት ብቻቸውን መኖር እንደሌለባቸው ስላመነች እሷም ደስ አላት። ቡና ገዝታ መጣች፣ ፈራረሸች ምናምን። ከዛም በኋላ ቀጣዩ ስራቸው ተምቹንና ጆሮን መጠበቅ ነበር። ከዛም በኋላ ተምቹና ጆሮም እንግዲህ መጡ፣ የተፈጠረውን ነገር ነገሯቸው። ከዛም በኋላ ሙዚቃ ተከፈተ፣ ተጨፈረ፣ ተደሰቱ። በጣም ደስ የሚል ነገር ነበር። አቶ ኖላዊም በጣም ተደስተው ነበረ በሁኔታው። እንዲሁም ሀናም ጆሮም በቃ ሁላቸውም ማለት ነው። እናም እንደዛ የሆነ ያለ ድንገት ያው ኤላ ደግሞ ከደሴ ስለመጣ በሀና ጉዳይ ትንሽ ተጎድቶ ምናምን ለሷ ብሎ ከደሴ ድረስ መጥቶ አዲስ አበባ ግራ ተገብቶ እየኖረ ነው እና ሀና ወደ ቤቷ ስትመለስ ጆሮ ነበር የሸኛትና ጆሮን ስለ ሁኔታው ጠየቀችው፣ ስለ ኤላ ምናምን ጠየቀችውና ጆሮም ደግሞ ጥፋተኛ እንደሆነችና ኤልያስን እየጎዳችው እየገፋችው እንደሆነና ጎጂቱ ደግሞ እሷ እንደሆነችና ተገፊው ደግሞ ኤላ እንደሆነ ነገራት እና በኤልያስ በኩል ተረጋግታ ማሰብ እንዳለባትና የራሷን ውሳኔ እንድትወስን ነገራት ጆሮ። ሀናም እንዴ ጆሮ ምን እያልከኝ ነው? አንተስ ተወደኝ የለም እንዴ? አንተስ በእኔ ምክንያት አይደለም እንዴ ጎዳና የወጣኸው? ትለዋለች። ጆሮም እኔ ጎዳና በወጣም ከቤቴ ወጥቼ ወደ ቤቴ እንደተመለስኩ ነው የተሰማኝ። ምክንያቱም እድገቴም ጎዳና ላይ ስለሆነ ለእኔ ኖርማል ነው። ስለዚህ ላንቺ ግን በማንም ሀሳብ ሳይሆን በራስሽ ውሳኔ መንቀሳቀስ አለብሽ። ስለ ኤላ ደግሞ እውነት ለመናገር ንገሪ ካልሽኝ እኔ እንደሱ አልሆንም በፍጹም። ኤላ ኮን ሁሉን ነገር አውቆ ይሄው እስካሁን ድረስ ሲጠብቅሽ ኑሮ አሁንም ደግሞ ተስፋ አልቆረጠም፣ ብዙ እየተጎዳ ነው። እኔ ደግሞ አንቺ እኔ እንደማትሆኝ ሳውቅ ዞር ብዬ የራሴን ህይወት እየኖርኩ ነው። ስለዚህ
እኔና እሱ በምንም ተአምር ልንወዳደር አንችልም እና እኔ የምልሽ ነገር ቆም ብለሽ ራስሽን አዳምጭና በራስሽ ወስኝ ብሎ ነገራት። ሀና ግራ ተጋባሁ። ምን ላድርግ እመቤቴ፣ ለምንድን ነው በዚህ ልክ የምትፈትኝኝ? እያለች ፈጣሪዋን ማማረር ትቀጥላለች። ግን በቃ አሁን ደግሞ ወደ ኤልያስ ከአሊ ጋር ሆና ስታወራ ነበር። አሊ ጓደኛው ኤልያስ ለእሷ ሲል ብዙ ዋጋ እንደከፈለና አባቷ እንዲታመሙም ገንዘብ ብድር ሲጠይቅ እንደነበርና ታሞም ጸበል ሂዶ እንደነበረ ሲነግራት ምን ይሄን ያለን የዋጋ ከፍሏል ማለት ነው? እኔ እኮ የሁሉ ነገር አላቅም እያለችም አዘነች። ግን ሀና መቼ ነው አንድ ውሳኔ ላይ የምደርሰው? በቃ አንድ ወደዛ አንድ ወደዚህ እያለች ተመልካችንም አብሯት የአፍቃሪዎቿንም ግራ አጋባችና የሆነ ውሳኔ መወሰን አለባት። እንዴ ምንድን ነው? በቃ አንዱን ትምረጥ፣ ወይ ኤልያስን ትምረጥ፣ ወይ ደግሞ ጆሮን፣ ወይም ደግሞ ባለ ክራሩን ማለት ነው። ስለዚህ አንዱን መርጣ ከአንዱ ጋር መኖር ነው ያለባት እንጂ ሁሉንም ሰው መጉዳት የለባትም ብዬ አምናለሁ። እንግዲህ ውድ ቤተሰቦች ለዛሬው ያስኩላችሁ ኖላዊ ድራማ ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ሰብስክራይብ ማድረጋችሁን አትርሱ።